ከሰኔ 1 ቀን 2017 ዓ.ም ጀምሮ ፋይዳ ዲጂታል መታወቂያን መያዝ ለፓስፖርት አገልግሎት ከሚያስፈልጉ ዋና ሰነዶች ውስጥ እንደሚካተት ተገልጿል። በመሆኑም በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ የፋይዳ ልዩ ቁጥራቸውን መያዝ ይኖርባቸዋል ነው የተባለው። በተጨማሪም ተገልጋዮች የፋይዳ ዲጂታል መታወቂያን የኪውአር ኮድ በወረቀት አትመው መያዝ እንደሚጠበቅባቸው ሲገለጽ፣ ዲጂታል ኮፒውን በፋይዳ አይዲ አፕሊኬሽን በኩል ይዘው ወይም ደግሞ ትክክለኛውን ኪውአር ኮድ የያዘ ሌላ አማራጭ ተጠቅመው ይዘው በመምጣት ብቻ አገልግሎት ማግኘት እንደሚችሉ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊትና የብሔራዊ መታወቂያ ጽሕፈት ቤት ኃላፊ የውዳሄ አርያ ስላሴ በሰጡት መግለጫ ላይ አብራርተዋል። ከሰኔ 1 ጀምሮ በሀገራችን አቆጣጠር ደንበኞቻችን አገልግሎት ፈልጋችሁ በምትመጡበት ጊዜ የዲጂታል አይዲ ነምበርን ወይም ደግሞ ኪውአር ኮድን በፕሪንት አውት ይዛችሁ ብትመጡ እሱን እያነበብን አገልግሎት የምንሰጣችሁ መሆኑን ለመግለጽ ነው። ዝርዝር መረጃውን በፔጆቻችን በደንብ አድርገን ስለምናስቀምጥ ከዛ መከታተል የሚቻል መሆኑን ለመናገር እወዳለሁ። ይሄ ጥሩ ዜና ነው። በተለይ በተለያየ መልኩ የማንነት ማጭበርበርን ከመታገል አኳያ የማንነት ማጭበርበሮችን ከማስቀረት አኳያ ከፍተኛ አስተዋጽኦ የሚያደርግ ስለሆነ የዲጂታል አይዲ የሌላቸው በተለይ ቀጠሮ ያላቸው የፓስፖርት ለመውሰድ ኦልሬዲ ቀጠሮ የተሰጣቸው ነገር ግን በእጃቸው የዲጂታል አይዲ የሌላቸው ወይም ቁጥሩን ያልወሰዱ ሰዎች ከወዲሁ አስበውበት እስከ ሰኔ 1 ድረስ 15 ቀን አለ ከወዲሁ ራሳቸውን እንዲያዘጋጁና ቁጥሩን እንዲወስዱ ለማበረታታት እንወዳለን። መላው የኢትዮጵያ ሕዝብም በያለበት በገጠር በከተማ የዲጂታል አይዲ በተለያዩ ቦታዎች ላይ ብራንቾችን ከፍቶ እየሰራ ያለበት ሁኔታ ስላለ ይሄንን ይዞ ለአገልግሎት መምጣቱ የበለጠ ተጠቃሚና በፍጥነት አገልግሎቱን እንዲያገኙ የሚያደርጋቸው መሆኑን በዚህ አጋጣሚ ለመናገር እወዳለሁ። ይሄ እንግዲህ ለምን ይጠቅማል? ለዳታ ሃርሞናይዜሽን ነው። እድሜ አንድ ቦታ ሌላ ከሆነ ስሜ ሌላ ቦታ ሌላ ከሆነ ለሚፈለገው ልማት ለሚፈለገው ለፖሊሲ ውሳኔ ለዜጎች እርካታ ክፍተት ይፈጥራል። ስለዚህ ዲጂታል መታወቂያ ላይ መረጃችሁን የሞላችሁት የኢሚግሬሽን ዳታቤዝ ላይ ከሞላችሁት ከምትሞሉት ጋር ተመሳሳይ መሆን አለበት። እሱን ለማናበብ ደግሞ አንዱን ለሌላው ቅድመ ሁኔታ ማድረግ ነው። ስለዚህ በዚህ ጋዜጣዊ መግለጫ ላይ ትልቁ ዜና በተለይ ተገልጋዮች የኢሚግሬሽን ተገልጋዮች ይህንን ከሰኔ 1 ጀምሮ ማወቅ አለባቸው። ከተማ መጥተው ኢሚግሬሽን ቢሮ መጥተው አይደለም የፋይዳ የሚወስዱት ባሉበት ቦታ በየትኛውም የገጠር ክፍል ሊሆን ይችላል፣ በየትኛውም ክልል በየትኛው ዞን ውስጥ የፋይዳ ምዝገባ ባለበት ቦታ መመዝገብ ይችላሉ። ኢሚግሬሽን በቀጠሯቸው መሰረት ሲሄዱ ግን እንደተባለው ኪውአር ኮዳቸውን ይዘው እሱን አሳይተው አገልግሎት እንዲያገኙ እንደ ቅድመ ሁኔታ አንዳንድ ሰነድ እንዲጠየቅ ስለሚያስፈልግ ደንበኞች ይህንን ተረድተው በቅድሚያ እንዲዘጋጁ ነው።